ባምቦ ከተማ 120 በሚል ቡድን ዜጎችን በማሰቃየት በመደብደብ በመዝረፍ ወንጀል የተጠረጠሩ ግለሰቦች ነበሩ። እነዚህ ግለሰቦች ላይ ክስ ተመስርቷል። ከተወሰኑ ጊዜያት በፊት ይህ የሞተው 20 ቡድን የፈጸመው ወንጀል ነበረ። በዝርዝር ተሰማላችሁ። ከቁልቢ ገብርኤል ንግስ ወደ ቤታቸው ሲመለሱ የነበሩ ሁለት የአንድ ቤተሰብ አባላት በአሳዛኝ ሁኔታ በመኪና አደጋ ህይወታቸው አልፏል። ሲመለሱ የገጠማቸው ምንድነው? ዝርዝር አለን። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር አደንዛዥ ዕፅ በድብቅ ሊያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያን በአሲር ግዛት በሞት ቀጥቷቸዋል። ትሰማላችሁ። 55% የሚሆኑ ሴቶች በአንዳንድ ሁኔታዎች ባል ሚስቱን መደብደብ ተገቢ ሊሆን ይችላል ብለው እንደሚያምኑ ሀገር አቀፍ ጥናት አመላከተ። የምትሰሙት ነው። በዶሃ በተከሰተ የእሳት አደጋ 23 ኢትዮጵያውያን ህይወትና ንብረት ላይ ጉዳት ደርሷል። ዓለም እንድትቀጥል ከተፈለገ አንድ ሴት በህይወት ዘመኗ 2 ልጅ እንድትወልድ ቢያስፈልግም አሁን ያለው ግን አንድ መሆኑን አንድ ጥናት አሳይቷል። እንደምን ሆላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። ቀደም ሲል የነገርኳችሁን አርዕስተ ዜናዎች በዝርዝር አስደምጣችኋለሁ። ከዚህ በመቀጠል ሰብስክራይብ ያደረጋችሁ አብራችሁን ስለሆናችሁ ከልብ አመሰግናለሁ። አዲስ የኛን ቻናል የምትቀላቀሉ ሰዎች ደግሞ ሰብስክራይብ እንድታደርጉ የመጀመሪያ ጥሪ ነው። በቀጥታ ወደ መረጃዎቹ እንሂድ። ናርዶስ አለማየሁ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ባምቦ ከተማ 120 በተባለ በተደራጀ ቡድን ሰላማዊ ዜጎችን በማሰቃየት በመደብደብ ንብረት በመዝረፍ ወንጀል የተጠረጠሩ ካሳዬ ቀነኒሳ እንዲሁም ሌሎችን 13 ሰዎች ጨምሮ በአቃቢ ሕግ መደበኛ ክስ ተመስርቶባቸዋል። የኦሮሚያ ክልል የምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ከፖሊስ ጋር ሆኖ በተጠርጣሪዎች ላይ ሲያከናውን የቆየውን የምርመራ ማጣሪያ ጊዜ ቀጠሮ መዝገብ አጠናቆ መደበኛ ክስ ነው ያቀረበባቸው። መደበኛ ክስ የቀረበባቸው እነዚህ ሰዎች ማን ናቸው የሚለውን ስናይ ካሳዬ ቀነኒሳ ገልቲ፣ ታከለ ዳሮ፣ አብዲሳ ጉደታ፣ ሀብታሙ አለማየሁ፣ አራርሳ ንጉሴ፣ ማንጌ ተፈሪ፣ ብርሃኑ ወይም ነጻነት ወንድሙ፣ ነሞና ጉታ፣ ገመቹ ጅራታ፣ ዲናሎ ወይም ጂፋር ቃበታ እንዲሁም ሮቤራ እንዲሁም ደግሞ ቶኩማ ወይም ተመስገን ሞሲሳ እንዲሁም አበራ ኢቲቻ ናቸው። ተከሳሾቹ ከነሱ መካከል 7ኛና 8ኛ ላይ የጠራኋቸው ተከሳሾች በሌሉበት ነው የተከሰሱት። አቃቤ ሕግ እንግዲህ በእነዚህ ወንጀል ፈጽመዋል በተባሉ ተከሳሾች ላይ በ1996 የወጣውን የወንጀል ክስ አንቀጽ 32 ንዑስ ቁጥር 1 ሀና ለ አንቀጽ 35 እና አንቀጽ 671 ንዑስ ቁጥር 2 ስር የተደነገገውን ድንጋጌ መተላለፋቸውን ጠቅሶ በየተሳትፎ ደረጃቸው አጠቃላይ ወደ 26 ተደራራቢ የወንጀል ክስ ነው ያቀረበባቸው። በዚህ በቀረበ ክስ ዝርዝር ላይ እንደተመለከተው ከሆነ ተከሳሾቹ 120 በሚል ስያሜ በቡድን በመደራጀት ተገቢ ያልሆነ ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ ባምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ንጹሃን ሰዎችን በስልክ እየተከታተሉ በመያዝ
አካላዊ ድብደባ በመፈጸም በተለያዩ ግሮሰሪዎች ውስጥ ግለሰቦችን በማሰቃየት በማስፈራራት በመዛት በመደብደብ በተለያዩ መጠኖች ገንዘብ በመቀበል ወይም በመዝረፍ የወንብድና ወንጀል በመፈጸም ንብረት በማውደም በተንቀሳቃሽ ምስል ይቀርጹ እንደነበር ሁሉ በክሱ ላይ አቃቤ ሕግ በዝርዝር አስፍሮታል ማለት ነው። በሌላ ክስ ደግሞ ስንመለከት በአንደኛ ተከሳሽ ካሳዬ ቀነኒሳ በተባለው ዋናው ግለሰብ ላይ የቀረበው ክስ እንደተመላከተው ይሄ ሰው የከተማ መሬት ሊዝ አዋጅ ቁጥር 721/2004 አንቀጽ 35 አንድና ለእስር የተደነገገውን ድንጋጌ ተላልፎ ከ2015 ዓ.ም በቁጥጥር ስር እስከዋለበት ጊዜ ድረስ ባምቦ ከተማ በተለያዩ ቦታዎች በአጠቃላይ 10,000 ካሬ ሜትር የሚጠጋ ይዞታን ህገወጥ በሆነ መንገድ በመያዝና ህገወጥ ግንባታ ማከናወን በሚል ወንጀል ነው ክስ የቀረበበት ማለት ነው። በሌላ ክስ እንዲሁ አንደኛ ተከሳሽ ከተለያዩ ሰዎች ጋር የመኖሪያ ቤት ግንባታ ማከናወኛ በሚል ከተጎጂዎች ወይም ከግለሰቦች ገንዘብ ከወሰደ በኋላ ለጊዜው ማንነታቸው ያልታወቁ ሰዎች ይዞ በመሄድ ይህ መሬት የኔ ነው፣ ከተማዋ እየተቆጣጠርኩና እየገነባሁ ነው በማለት ንብረታቸውን የወሰደ ጉዳት ያደረሰ መሆኑም በዝርዝሩ ተጠቅሷል ማለት ነው። በአጠቃላይ ውድ ቤተሰቦቻችን በአጠቃላይ ከቀረበ 26 የክስ ዝርዝር ላይ የተከሳሾች ተሳትፎ ተጠቅሶ ቀርቧል። የሰው የሰነድ የተንቀሳቃሽ ምስል ማስረጃን ከክሱ ጋር ተያይዞ ለችሎቱ ቀርቦለታል ማለት ነው። ተከሳሾቹ በዚህ መልኩ የቀረበባቸውን ክስ ዝርዝር በምዕራብ ሸዋ ዞን ከፍተኛው ፍርድ ቤት ወንጀል ችሎት ቀርበው ክስ ዝርዝሩ እንዲደርሳቸው በንባብ እንዲረዱት ነው የተደረገው። ተከሳሾቹ ወይም እነዚህ ቀደም ሲል የነገርኳቸው ወንጀል ፈጽመዋል የተባሉ ሰዎች ከተነበበ በኋላ አንደኛ ተከሳሽን ጨምሮ በጠበቆቻቸው አማካኝነት በክስ ዝርዝሩ ላይ የክስ መቃወሚያ እንዳላቸውና እንደሚያቀርቡ ጠቅሰው ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ነበረ። በአጠቃላይ ግን ፍርድ ቤቱ ተከሳሾቹ ክስ እንዲሻሻልላቸው ባቀረቡት የክስ መቃወሚያ ላይ እንዲሁም አቃቤ ሕግ በመቃወሚያው ላይ የሚሰጠውን መልስ መርምሮ ብይን ለመስጠት ለነሐሴ 4 ቀን ተለዋጭ ቀጠሮ ሰጥቷል። ነሐሴ 4 ምንድነው የሆነው የሚለውን የችሎት ውሎ ተከታትለን ለእናንተ የምናቀርብ ነው የሚሆነው። ይህ 120 የሚባለው ባምቦ ከተማ የነበረው ቡድን ግን በዚህ መልኩ ክስ ቀርቦበታል ማለት ነው። በኦሮሚያ ክልል አለልቱ አካባቢ አሳዛኝ የትራፊክ አደጋ ከቁልቢ ገብርኤል ወደ ቤታቸው ሲመለሱ የነበሩ ሰዎች ላይ ደርሷል። እነዚህ ሁለት የአንድ ቤተሰብ አባላት ህይወት ወዲያውኑ ማለፉን ነው የሰማነው። የአለልቱ ወረዳ ፖሊስ ጽሕፈት ቤት አዛዥ እንደገለጹት ለመገናኛ ብዙሃን ሐምሌ 21 ከቀኑ 8 ሰዓት ላይ ነው አደጋው የተከሰተው። በሰሜን ሸዋ ዞን አለልቱ ወረዳ ጮሌ ቀበሌ ውስጥ ነው። ጠጠር የጫነ ሲኖትራክ ከባድ ተሽከርካሪ ሌላ ተሽከርካሪ በመደረብ ለማለፍ ሲሞክር ከሚኒባስ ተሽከርካሪ ጋር በመጋጨቱ ነው ይሄ አደጋ የተከሰተው። እነዚህ ሰዎችም ህይወት ከገብርኤል ሲመለሱ የደረሰባቸው ማለት ነው። በሚኒባስ ተሽከርካሪ ውስጥ ይጓዙ የነበሩት የደብረ ብርሃን ከተማ አጂፕ አካባቢ ነዋሪዎች ናቸው። የአንድ ቤተሰብ አባላት ናቸው። በሚያሳዝን ሁኔታ የቁልቢ ገብርኤል ንግስ አንግሰው ወደ ቤታቸው ሲጓዙ ነው አደጋው ያጋጠማቸው። በዚህ አደጋ ወዲያውኑ ሁለት ሴቶች ሞቱ። በሚኒባስ ሹፌርና ሁለት ህጻናት ላይ ደግሞ ከባድ ጉዳት፣ በሌሎች 4 ሰዎች ላይ ደግሞ ቀላል አደጋ ደርሶባቸዋል። አሁን የሚገኙት በሕክምና ላይ ነው ማለት ነው። በአንዳንድ የማህበራዊ ሚዲያ የሟቾች ቁጥር 4 ነው ተብሎ እየተገለጸ እኛም ተመልክተን ነበረ። ነገር ግን እስካሁን ድረስ የደረሰው መረጃ እንደሌለ የአዛዡ ገልጸዋል ማለት ነው። ይሄ ዜና እስከተጠናከረበት ሰዓት ድረስ የአንድ ቤተሰብ 2 አባላት ከቁልቢ ሲመለሱ ህይወታቸውን አጥተዋል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስትር አደንዛዥ ዕፅ በድብቅ ሲያስገቡ ተይዘዋል ያሏቸውን 5 ኢትዮጵያውያን በሞት ነው የቀጣቸው። በዚህ ውሳኔ መሰረት በቅርብ ወራት በሳውዲ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ከፍ ብሏል። እነዚህ 17 ሰዎች በሞት ተቀጥተዋል ማለት ነው። ሚኒስትሩ ተከሳሾቹ ከምርመራ እስከ ጠቅላይ ፍርድ ቤት ድረስ የህግ ሂደታቸው ተጠናቆ በንጉሳዊ ትዕዛዝ ውሳኔው ተፈጽሟል። በሌላ በኩል ግን ሂዩማን ራይትስ ዎች በሳውዲ ሐሚስ ሙሻይት እስር ቤት ቢያንስ 63 ኢትዮጵያውያን ዜጎች ለሞት ቅጣት ተጋልጠዋል ሲል ከዚህ ቀደም አስጠንቅቆ ነበር ካስታውሳችሁ። ከዛ መግለጫ በኋላ ግን 14 ኢትዮጵያውያን በሞት ተቀጥተዋል ማለት ነው። ሳውዲ አረቢያ ላይ ከ200 በላይ ኢትዮጵያውያን የሞት ፍርዳቸውን እየጠበቁ ናቸው። ይሄ ቢዘገብም ይሄ ቁጥር
በገለልተኛ ሰብአዊ መብት ተቋማት እስካሁን አልተረጋገጠም። የኢትዮጵያ ውጭ ጉዳይ ሚኒስትር በበኩሉ ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን ገልጿል። በዲፕሎማሲያዊ ጥረት 1971 ኢትዮጵያውያን ግን ንጉሳዊ ምህረት እንዲያገኙ ተደርጎ ወደ ሀገራቸው የመመለስ ሂደት መጀመሩን ማስታወቁ የሚታወስ ነው። እናንተም በዜናችን የነገርናችሁ መሆኑ ይታወሳል። ነገር ግን እነዚህ 5 ኢትዮጵያውያን በሞት መቀጣታቸውን የደረሱን መረጃዎች ያሳያሉ። %55 የሚሆኑ ሴቶች በአንዳንድ ሁኔታዎች ባል ሚስቱን መደብደብ ተገቢ ሊሆን ይችላል ብለው እንደሚያምኑ ሀገር አቀፍ ጥናት አመላክቷል። የኢትዮጵያ ስታቲስቲክስ አገልግሎት ከፕላንና ልማት ሚኒስቴር ከጤና ሚኒስቴርና ከተባበሩት መንግስታት ድርጅት አካላት ጋር ተባብሮ ባካሄደው ሀገር አቀፍ የዴሞግራፊና ጤና ዳሰሳ ጥናት በቤት ውስጥ ጥቃትና አመለካከት ዙሪያ አዳዲስ ግኝቶችን ይፋ አድርጎ ነበረ። በዚህ ጥናት የተሳተፉ 30 ሺህ ገደማ ሰዎች ከተጠየቋቸው ነጥቦች መካከል ሚስትን መደብደብን የተመለከተ አመለካከት ነው። በጥናቱ መሰረት ከተጠየቁት ሴቶች መካከል 55% ያህሉ ባል ሚስቱን ለመምታት የሚያስችሉ አሳማኝ ምክንያቶች አሉ ብለው ያምናሉ። በተቃራኒው ይህንን አመለካከት የሚጋሩ ወንዶች ቁጥር 39% ብቻ ነው። አብዛኞቹ ምላሽ ሰጪዎች ሚስትን ለመምታት በቂ ምክንያት አድርገው የጠቀሱት ልጆችን እንክብካቤ ነፈገች ወይም ቸላለች የሚለውን ነው። በጥናቱ ውጤት ላይ ግን ሚስትን ለመደብደብ አሳማኝ ምክንያት አለ ብለው የሚያምኑ ሴቶች ቁጥር ከዚህ ቀደም ከነበረው አንጻር ቅናሽ አሳይቷል። ከ25 ዓመታት በፊት 85%፣ ከ10 ዓመታት በፊት ደግሞ 63% የነበረው የሴቶች መጠን አሁን ወደ 55% ወርዷል ማለት ነው። በሌላ በኩል ግን ከ10 ዓመት በፊት 28% የነበረው የወንዶች ድርሻ በ11% በመጨመር 39 ደርሷል። በክልልና በትምህርት ደረጃ ባለው ልዩነት በኩል ደግሞ በሲዳማ ክልል 74%፣ እንዲሁም በደቡብ ምዕራብ ኢትዮጵያ 71% ሴቶች ድብደባውን አሳማኝ የሚያደርግ ምክንያት አለ ብለው እንደሚያምኑ ተገልጿል። በሶማሌ ክልል ግን ይሄ ቁጥር 23% ብቻ ነው። በተጨማሪም ትምህርት ቤት ያላገኙ ሴቶች 63% ያህሉ ድብደባውን ሲደግፉት፣ ከሁለተኛ ደረጃ በላይ የተማሩት ላይ ግን ይህ ቁጥር ወደ 29% ዝቅ ይላል። በሴቶች መብት ላይ የሚሰራው ሴታዊት ድርጅት ዋና ዳይሬክተር እንደተናገሩት ደግሞ የሴቶች ድርሻ ከወንዶች በልጦ መገኘቱ በአስተዳደግ፣ በኢኮኖሚ ጥገኝነት፣ በጥቃቱ መለመድ ምክንያት የሚመጣ መሆኑን ያብራራሉ። በዚህ ጥናት መሰረት ግን ባል ወይም የፍቅር አጋር ካላቸው ሴቶች መካከል 30% ያህሉ አካላዊ፣ ወሲባዊ ወይም ስነ ልቦናዊ ጥቃት የደረሰባቸው ሲሆን ከተጠቂዎች ውስጥ 58% የሚሆኑት ምንም አይነት እገዛ ለመጠየቅ አልሞከሩም ማለት ነው። ጥናቱ ማጠቃለያ ላይ ታዲያ ይህንን ጎጂ አመለካከት ለመቀየር የሴቶችን ኢኮኖሚያዊ አቅም ማሳደግ፣ የህግና የስነ ልቦና ድጋፍ ተደራሽ ማድረግ እንዲሁም ደግሞ ሰፊ የግንዛቤ ማስጨበጫ ስራዎችን ማከናወን እንደሚገባ በምክረ ሀሳብነት ተቀምጧል። በኳታር ዶሃ ሙራ በተባለው አካባቢ በተከሰተ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው ተሰምቷል። የበርካታ ሀገራት ዜጎች በሚኖሩበት በዚህ መኖሪያ ህንፃ ላይ የደረሰው አደጋ በቅርበት በተደረገ ክትትል ነው ማረጋገጥ የተቻለው። ከተጎዱት ወገኖች መካከል ወይም ወገኖቻችን መካከል የሁለቱ አካል ጉዳት ከፍተኛ ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል ነው። ተጎጂዎቹ ግን በአሁኑ ጊዜ በሐማድና በአልዋክራ ሆስፒታሎች ተኝተው አስፈላጊውን ሕክምናና ክትትል በማግኘት ላይ ይገኛሉ። እነዚህ አደጋ የደረሰባቸው ወገኖቻችን በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር ተባብሮ የተጎዱ ዜጎችን ሁኔታ በቅርበት የተከታተለው ነው። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብም አስፈላጊው ቅንጅት እየተደረገ መሆኑ ተገልጿል። ኤምባሲው በተለይ በዚህ በሞቃታማው የበጋ ወቅት ጊዜ ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በማሳሰብ በኳታር የምትኖሩ ኢትዮጵያውያን በሙሉ ምናልባት እዛ አካባቢ ወዳጅ ዘመድ፣ ጓደኛ ወይም ደግሞ ራሳችሁ ኳታር አካባቢ የምትኖሩ ሰዎች የኤሌክትሪክ መሳሪያዎችን በጥንቃቄ እንድትጠቀሙ፣ የእሳት ደህንነት መመሪያዎችን በጥብቅ እንድታከብሩ፣ ማንኛውንም አይነት አደገኛ ሁኔታ ሲያጋጥም ደግሞ በአፋጣኝ ለሚመለከተው አካል እዛ ሀገር ላለ የሚመለከተው አካል እንድታሳውቁ ማሳሰቢያ ተሰጥቷል ማለት ነው።
ዓለም እንድትቀጥል አንዲት ሴት በህይወት ዘመኗ 2 ልጅ እንድትወልድ ቢያስፈልግም አሁን ያለው ግን አንድ መሆኑን ጥናት አሳይቷል። የዓለም የህዝብ እድገት ምጣኔ ያሽቆለቀው ለመምጣቱን ያሳየው ይሄ ጥናት ያጠናው የተባበሩት መንግስታት የስነ ህዝብ ተቋም ወይም UNFPA የተባለው ነው። ይሄ ድርጅት የዓለም የስነ ህዝብ ቀንን በማስመልከት ትዳር የመመስረት ልጅ የመውለድ የመሳሰሉ የወጣቶች ፍላጎቶችን በተመለከተ ያጠናው ጥናት አዲስ አበባ ላይ ይፋ አድርጎታል። ጥናቱ 73 ሀገሮችንና እድሜያቸው ከ18 እስከ 39 ዓመት የሆኑ 108 ሺህ ወጣቶችን በመጠየቅ እንደተጠናቀቀም ነው የተነገረው። የጥናቱ ውጤት ምንድነው? ዓለም እንድትቀጥል አንዲት ሴት በህይወት ዘመኗ መውለድ ከሚጠበቅባት በግማሽ ያነሰ እየወለደች መሆኑን ያሳያል። በUNFPA የወጣቶች ተሟጋች ቤዛዊት እድሉ እንደምትናገረው ማለት ነው የወሊድ ምጣኔ እየቀነሰ መሆኑን ጥናቱ ያሳያል። 2.1 ነው የዓለም የውልደት ምጣኔ እንዲቀጥል የሚያስፈልገው። አንዲት ሴት ልጅ እንግዲህ ለአቅመ ሔዋን ከደረሰች በኋላ 2 ነው በስታቲስቲክስ መሰረት መውለድ አለባት ተብሎ የሚታሰበው። ነገር ግን አሁን ባለው ተጨባጭ ሁኔታ 1 አካባቢ ነው ተብሏል። በዚህ አይነት ከቀጠለ ዓለም አትቀጥልም። ህዝብ እንዲቀጥል ደግሞ የሰው ልጅ መውለድ አለበት ስትል ታስረዳለች ማለት ነው። ጥናቱ እንደሚያሳየው በተለይ በአደጉት ሀገራት ያሉ ወጣቶች ልጅ መውለድ አይፈልጉም። ቢወልዱም 1 ነው። በአፍሪካ በተለይ በማዕከላዊና ደቡብ አፍሪካ ሀገሮች ግን ቁጥሩ ከፍ እያለ ነው የሚሄደው። በምስራቃዊና ደቡብ አፍሪካ ሀገሮች ያሉ ወጣቶች ወደ 4 ልጅ ነው በአማካይ መውለድ የሚፈልጉት። በስታቲስቲክስ አሁን ላይ ያለው ግን 2 ነው በአማካይ ሲታይ ማለት ነው። አሊያም ደግሞ 2 ልጅ ነው መውለድ የሚፈልጉት። ነገር ግን በአማካኝ 1 ልጅ ነው እየወለዱ ያሉት። በተጨባጭ በዓለም ላይ የወጣቶች ትዳር ሲመሰርቱ ወይም ወጣቶች ወደ ትዳር ሲገቡ 2 እና ከዛ በላይ ልጅ ለመውለድ የማይፈልጉት በኢኮኖሚ በሰላም ችግር እንዲሁም ደህንነት ችግሮች ምክንያት መሆኑን ይሄ ድርጅት የስነ ህዝብና ልማት ፕሮግራም ተንታኝ ይገልጻሉ ማለት ነው። የዚህ ድርጅት የዓለም የስነ ህዝብ ቀን በአዲስ አበባ ሲከበር የተገኙት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ኢትዮጵያ ባለፉት 30 ዓመታት ስትጠቀምበት የቆየችውን የህዝብ ቁጥር ፖሊሲ አሁን ያለው ነባራዊ ሁኔታ በሚመጥን መልኩ ለማሻሻል እየተሰራ መሆኑን ይናገራሉ ዶክተሯ። የወጣቶች ህይወት እንዲሻሻል ታዲያ የኢትዮጵያ መንግስት በርካታ ስራዎችን እየሰራ ነው ብለዋል ሚኒስትር ፍጹም። በግብርና፣ በአምራች፣ በማዕድን እንዲሁም በአይሲቲ ዘርፎች ደግሞ እንዲሳተፉ የስራ እድል ጭምር እንዲፈጠር ለማድረግ እየተሰራ ነው ተብሏል። በዚህ መሰረት እንግዲህ ሴቶች መውለድ ያለባቸው በፐርሰንት 2.1 አካባቢ ቢሆንም አሁን ግን ያለው ከዛ ያነሰ ነው ተብሏል። ውድ ቤተሰቦቻችን አብሬያችሁ የቆየሁት ናርዶስ አለማየሁ ነበርኩኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ከሰኞ እስከ ዓርብ ድረስ ከእናንተ ጋር ሁሌም ዜናዎችን ያለመታከት እናደርሳለን። ታማኝ ትኩስና የሚመጥኗችሁን መረጃዎች ብቻ ነው የምናደርሰው። አብራችሁን ስለነበራችሁ አክብሮታችን በድጋሚ ለእናንተ ይድረስ። ሰብስክራይብ በማድረግ ቤተሰቦቻችን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ጥሩ ምሽት ይሆንላችሁ።